ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ፍቅር አብርሽ ፍቅረኛው አልነበረም ከፍሎ ነበር የሚያሰራት። አረ እሺ ማነው ውሸታም? ፍቅር ነጻነትም ውሸቷን ነው፣ ፍቅርም ውሸቷን ነው። ትክክል ደመቁ ናት። ወራጃለ አረ እባክሽ እኛ እኮ ከእናንተ በፊት ነው ስንከታተላችሁ የነበር። ሲጀምር ፍቅር የአብርሽ ፍቅረኛ የነበረች ገና ዩቲዩብ ከመጀመሩ በፊት። ከዛ ዩቲዩብ ሲጀምር ነጻነት አምጥታ አስታረቀቻቸው። መሀል ላይ ተጣልተው ነበረ። ከዛ በኋላ ከፍቅር ጋር ፍቅር አልፈልግም ብላ ትታው ስትሄድ ነው ከዛ በኋላ ከነፂ ጋር የጀመረው ማለት ነው። ስለዚህ ነጻነትም ፍቅርም ትክክል ናቸው። ውሸታም ማናት? ደመቁ ናት። ሽምጥጥ ያለች ውሸታም ማለት ነው። ከሁለታቸውም ቅርጥፍ አድርጋ እየበላች እና ደግሞ እሱ ራሱ ውሸታም ነው አለውሽ እያለ ሴቶችን የሚያጨረብር። ሲቀጥል ሄሉሻ ንግስቷ እንደዚህ አምሮባት ከቻሳ ብላለች። ነገር ግን ቢኒ ሸበላው የት ሄዶ ነው ብቻዋን የጋበዝካት? አቶ ሚፍታህ ብቻዋን እንዴት ነው? ዞሮ ዞሮ ግን አምሮባታል። ሁሉም የሚያምርባት ሴት ናት። እና በጎችዬ ላለመቃጠል ከፈለጋችሁ በፊት ማሽቃበጥ የለባችሁም ነበር ለደመቁ። አሁንማ አፈሩ። ምን ብለው ያሽቃብጡ? የሚያሽቃብጡ ሲያጡ ሲያፍሩ። አሁን ወደ ፍቅር ዞሮ ፍቅርን መዘቅዘቅ መሳደብ። ውሸቷን ነው ቅብጥርሴ ነው። አረ ደግሞ በዚህ ሄዳችሁ ውሸቷን እንዳልሆነ እኮ ግልጽ ነው። እስኪ ማንን ወስዶ ቤተሰቡ ጋር አብርሽ ያስተዋወቀው? ነጻነትን ወይስ ደመቁን? ፍቅርዬን እኮ ነው። እናቱ ጋር አስተዋውቋት ነበር፣ አባቱ ጋር ቤታቸው ትሄድ ነበር። በቃ ፍቅርዬ ትክክለኛው ፍቅረኛው ነበረች። ነገር ግን ቤተሰቦቿን ስለምታከብር ቤተሰቦቿ ስላልፈቀዱለት ትምህርቷን መማር ስላለባት እሱ ደግሞ ትምህርቷን ተታ ዩቲዩብ እንድትሰራ ስለጠየቃት አልፈልግም ብላ ወደ ትምህርቷ ሄደች። ካላስ አለቀ። ደመቁ ደግሞ ትምህርቷን ተታፋላ ቤተሰቦቿን ረግጣ ያሉትን አልሰማም ብላ ከሱ ጋር መጣች። ስለዚህ አሁን ደመቁ ስታለቅስ ፍቅርዬን ስም እያነሳችሁ የምትሳደቡ ምድረ ጋጠወጥ በግ ሁሉ ማለት ነው፣ የበግ ተከታይ እዛው ተከተሉ። እሺ እዛው ደመቁ ጋር ተነፋረቁ። ደመቁ ስትናፋረቅባችሁ መታችሁ ፍቅር ውሸታም ናት፣ ፍቅር አስመሳይ ናት፣ ቅብጥርሴ። ፍቅር ለምን አትተዋቱም? እሷ በቃ ጎበዝና ጠንካራ ሴት ናት። የራሷን ህይወት እየኖረች ነው። ከነሱ የደረሰችው ነገር የለም፣ ያደረገችው ነገር የለም። ከዛ ደግሞ የፍቅር ደጋፊዎች እንዲህ ብላችሁ ኧረ ምንም አላሉም እነሱ በፈጠራችሁ እናንተ ዝብላሽ ክሬት እያረጋችሁ ነው የምትሰሩ። ግን ደመቁ ስታለቅስና ስትናደድ ፍቅርዬ ዘና ብላ ስታዩት ይናደዱና ምን ያደርጋሉ? ፍቅርን አብጥተው ይዘቀዝቃሉ። ገባችሁ? ከዛ ደግሞ የፍቅርዬ ደግሞ ለምን ትዘቀዝቃላችሁ ብለው ደመቁን ይዘቀዝቋታል። እንደዛ ነው። ሶ እናንተ ለምን ለማይሆን ሰው ታሽቃብጣላችሁ? እውነቱን አትናገሩም እንዴ? አሁን አሽቃብጠው አፈሩ። ምን ይበሉ? ከዛ ፍቅርዬ ውሸታም ነበረች፣ ብር ከፍሏት ነበር የሚሰራው። ሲጀመር ያን ዩቲዩብ አይሰራም ነበር አብርሽ። ከፍቅር ጋር ሲገናኙ አብርሽ ዩቲዩብ አይሰራም ነበር። ተግባባን አይደለ? ስለዚህ ውሸታም እናንተ ውሸታም ተከታይ ራሳችሁ ውሸታም ናችሁ። ፍቅር ምንም አይነት ውሸት የለባትም። ትክክለኛ ሪል ነገር ያንም ሲሰሩ የነበረ። አሁን ከፍቅር ጋር አብርሽ ሲሰራ ሰዎችን ይረዱ ነበረ። ጎዳና ልጆች ጋር ነው ጊዜያቸውን የሚያሳልፉት። ኮሜዲ ነገር ይሰራሉ እንጂ ውሸት ድራማ ፈጥረው ቤተሰብ እንዲያደረጉኝ፣ አባቴ ሰደበኝ፣ ተቆጣኝ፣ ወንድም የረገጠኝ አንድም ነገር ፍቅርዬ እንደዛ ብላ ሰርታ አታውቅም። ሲለያዩም እንዲያደረገኝ ሌላ ሴት ያዘብኝ፣ ቀበጠረብኝ። በጭራሽ በቃ ቤተሰብ አልፈቀደም። በቃ እንለያይ ተመካከሩ፣ ካላስ ተለያዩ፣ አለቀ። በቃ ፍቅር ትክክለኛ ፍቅረኛ ነበረች። ስለዚህ ስላልሆነ ተለያዩ። አሁን የፍቅርን ስም አምጥታችሁ እዚህ ጋር እያነሳችሁ የምትቦጨራረቁ ማለት ነው። ቡጭርቅርቅ ከብት እንስሳ ሁላ። አንደኛውም እንዴት ትላለች? ትመጣና አሰላሙ አለይኩም ግሬስ ፋሚሊ ትላለች። ከዛ በኋላ እናንተ ውሻ ባለጌ ጋር ተወጣሮ ይትሸርሙጣ እንደዚህ አይነት የስድብ ማት ትደረድራለች። እንደዚህ ከምትሳደቢ ከሆነ ሰላም አለይኩም ብለሽ መግባት የለብሽም። ሰላም ለእናንተ ይሁን ብሎ እናንተ እንደዛ የሚባል ነገር የለም። ሰላም አለይኩም ማለት እኮ ሰላም ለእናንተ ይሁን ነው ብለሽ ጀምረሽ ከዛ የስድብ ናዳ ታወርጅብናለሽ። አየሽ እናንተ በቃ ዝም ብላችሁ ከብት ናችሁ፣ በግ ናችሁ። ምንም ነገር አታቁም። በቃ መሳደብ ብቻ ነው ስራችሁ። ገባችሁ? እንደው ሰላም አለይኩም ሳቴ እንኳን ስድቡን ብትጀምሪ ይሻል ነበር። እንደው ሰላም አለይኩም ብላ ሌላ ወሬ ልታወራ ነው ስል የስድብ ዝርዝር በሉት። የስድብ ዝርዝር ተዘረዘረ። ደግሞ አሮጊት ትልቅ ሴትዮ ናቸው። ማማ ምን ነው እንዴ? ጸሎት ያድርጉ፣ ዱአ ያድርጉ፣ ይስገዱ እንጂ እኛ ጋር ኩታራ ጋር መተው የሚሰዳደቡት ምን እሺ ነው? የፍቅር ደጋፊዎች እናንተ ውሻዎች፣ በፈጣሪ ስም አያችሁ
ከብት የሆነ ጅል የሆነ ሰው ማንን መከተል እንዳለበት ማንን ማድነቅ እንዳለበት ራሱ አያውቅም። በቃ ከብት ናቸው፣ ጅላንፎ እና ታዲያ አሁን ትልቅ ሰው ናቸው። አሮጊት ናት። እንደው ከኛ ከጩጨ ጋር እንኳን እንደው መሰዳደብ እንኳን አለበት፣ ብናጠፋ እንኳን መምከር እንጂ እንደው ሰላም አለይኩም ብሎ የስድብ ዝርዝር አለ። ፈጣሪ ሆይ ትዕግስቱን ይስጣችሁ። ኦይ ከዛ ፍቅርን መሳደብ እንትን ማለት ስትሸነፉ ማለት ነው ሲያቅታችሁ። 5 ደቂቃ አወራው ሰላም አላልኳችሁም? በጣም አዝናለሁ የኔ ማሮች፣ የኔ ፍቅሮች፣ እንዴት እንደምወዳችሁ ታውቃላችሁ። ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። አይ በጎቹ ሰሞኑን ነፍሳቸው የለም አሉ፣ ተቃጥለው ሊሞቱ ነው። እና የማይሉት የማይቀባጥሩት የለም አሉ። የፍቅርን ፎቶ ይዘቀዝቃሉ። ነጻነትም ውሸታም አይደለችም። ነጻነትም ድምጽ እያወጣች ነው። በቃ አለውሽ እያላት ነበር። ግን እሷ ስተቷ እስከ ዛሬ ሲጋጋጥ ዝም ብላ አሁን መምጣቷ ነው። ስለዚህ እንደ ፍቅር ነው ምናምን። ፍቅር ምን አለች? አልቅሳለች እንዴ? አላለቀሰችም። እናንተ ስትሰድቧት ስትዘቀዝቋት ታው ፎቶ አትዘቅዝቁ፣ የእናቴን ፎቶ አትዘቅዝቁብኝ ነው እንጂ ፍቅርዬ አንድም ነገር ስለ አብርሽ ፋይል አላወጣችም። አንድም ነገር ስለ አብርሽ ያወራቸው አንዳችም አይነት ነገር የለም ሲጀመር። ስለዚህ ፍቅርን ከደመቁ ጋር ለማወዳደር የምታደርጉት ጥረት አይሳካላችሁም። ጭራሽ ደመቁ ፍቅርን መሆን አትችልም። በቃ ስታልፍ ራሱ አታያትም፣ አትነካካትም። በቃ ከጫፏ ራሱ ከጣቢያ አትደርስም። በቃ በውበት ብትሉ፣ በስነ ስርዓት ብትሉ፣ በንግግር በሁሉም ነገር ፍቅርዬን ከደመቁ ጋር ማወዳደር በጣም ከባድ ነው። አትችሉም ጭራሹን ማለት ነው። እንዲህ ስትዞር ራሱ እንዲዞር አታያትም። እንደው ጣቢያን ራሱ አትሆንም። ገባችሁ አይደለ? ስለዚህ እናንተ ራሳችሁ የማይሆን ሰው አሽቃብጣችሁ አሁን የምትሄዱበት በቃ ምን ብላችሁ ተሰሩ? አሁን ምን ትሉ? አሁን እኮ በቃ አፈራችሁ እኮ ተዋረዳችሁኛ። እኔ ድሮ የማይሆን ሰው የማይረባ ሰው አልከተልም። ሲቀጥል ደግሞ ለማይሆን ሰው አላሽቃብጥም። ትክክለኛውን ነገር እናገራለሁ። እና እናንተ አሁን ደመቁ እንደዚህ ስትዋረድባችሁ ፍቅረኛ ሞች አይደሉም ሲባሉ ምን ትሉ? ብር ተከፍሏት የሰራችሁ ደመቁ ናት። እነሱን መልሰው አጠማዘው ወደ እነ ፍቅር ወሰዱት። ትክክለኛ ፍቅረኛ ሞች እነሱ ናቸው። በቃ ከፍቅር ጋር ሲጣላ ከነፂ ጋር ነበር የጀመረው። ከዛ ደግሞ ደመቁ መታ ላይዋ ላይ መንጥቃ ወሰደችው። ካላስ አለቀ። እዚች ጋር የሆነ ራሱ ፈልጉ አይደለም። እና ደመቁን ከነሱ ጋር ለማወዳደር የምታደርጉት ጥረት አይሳካም። ጭራሽ አይሆንም ማለት ነው። ስላልሆነም ገባችሁ አይደለ? ሰው ለምኖ እኛ እያየናት መተን ትሸመጥጣላችሁ እንዴ? እሷ እኮ እናትና አባቷ የመሰከሩላት ሴት ናት። በቃ ቤተሰብ አታከብሩም ውሸታም ናት ብለው ቤተሰብ የመሰከሩላት ሴት እኮ ናት። ደመቁ እኮ እህቷ ወጥታ ውሸታም ናት ብላ እኮ የተናገረችላት ሴት ናት። ታዲያ እናንተ ምን ለማለት ፈልጋችሁ ነው ከነ ፍቅር ጋር የምታነጻጽሩ ማለት ነው? ግን መሸነፍ ላለመሸነፍ የሚደረግ ጥረት እኮ ነው። እየተፍጨረጨራችሁ ነው። እኔን አፈር በበለውላችሁ። አይዞሽ ገለቴ ብሏል እኮ። እና አይዟችሁ። ለማንኛውም አትቃጠሉ። ፍቅርን ለመጣል ምንም አይነት ጥረት ብታደርጉ እንደማይሳካላችሁ ልነግራችሁ ፈልጋለሁ። ሄሉሻ እንግዲህ እንደምታዩት ሼፍ መስላ መታለች። ቢኒ ቢኖር ደግሞ እንዴት እንደሚያምርብሽ ነበረ የኔ ቆንጆ። ዞሮ ዞሮ እንደዚህ ፈገግ ብለሽ ስለመጣሽ ደስ ብሎኛል። ሁሉ ነገር እኮ ነው የሚያምርባት። ኦ ማይ ጋድ እኔ እንደው ማያሳፍረኝን ሰው ነው የምደግፈው። የማያሳፍረኝን ሰው። አይ እናንተ አሁን አፈራችሁ። ምን ትሆኑ? ተሸማቀቃችሁ። መውጫ መግቢያ አጡ እኮ እናንተ። አይ